ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እንዴ እኔ በጣም ቢዚ ስሆን ታውቃላችሁ፣ ለቅዳሜ ነበር ቀጠሮ የቀጠራችሁ የነበረውና ግን በጣም ናፍቆት አልቻልኩም። ምንም ሊመቸኝ አልቻልኩም። አሁን በዚህ ሰዓት ነው ከስራ መውጣውና የገባሁት ማለት ነው። አሁን ቤት ገብቼ ትንሽ እረፍት ነገር አድርጌ እስቲ ለማንኛውም መጠፋፋት መነፋፈቅም ጥሩ አይደለም። ወላሂ ከባድ ነው። ሰውን ለምዳችሁ መጠፋፋት ይከብዳልና ቅዳሜ መርሃ ግብር አለን። የክርስቶስ ቅድመ ህልውና አለ ወይስ የለውም የሚለውን ነገር ኢንሻአላህታችሁም ሰው ደግሞ እንዳለ ሁሉ ምንም ከመሬት ተነስቶ ደግሞ ተነስቶ እናንተን ለመጣል ጠልፎ ለመጣል የሚጥል ሰው ይኖራል። የትም ቦታ ላይ የትም ፕላትፎርም ቤተሰብ አካባቢ ላይም ይችላል፣ ስራ ቦታ ላይም ሊሆን ይችላል፣ ምናምን ነገር እንደዚህ ሊሆን ይችላል። በሆነ ነገር ሰው ሊቀናባችሁም ይችላል ተነስቶ። ግን አትመልከቱት። እነሱ እንደውም መሳሪያዎቻችሁ ነው፣ ማደጊያዎቻችሁ ናቸው ራሱ ማለት ነው። ኖርማል ማለት ነው። አሁን ሰሞኑን ሩቅ ሳትሄዱ ተመልከቱ። ተነስተው ሰው መታረድ ነው ብለው አሉ ካፊሮቹ። ሰው ረዱ እያሉ ነው ምናምን አሉ። ግን ለእኛ ምን ሆነ? እንዳዋው ነን። ለምን ባይብል ላይ ነው ስለ እርድ የሚያወራው። ሰው የሚታረድበት እንደ በግ ያለው ባይብል ላይ ነው። ምን ሆነን? መንገድ ሆነን። የምን መንገድ ሆነን? ማስተማሪያ መንገድ ሆነን። ስለዚህ ማስተማሪያ መንገድ ሆነን ማለት ነው። እና ከዛ አንጻር ነው ሰው ረበሽኩኝ መሰለኝ። ሰው ማስተማሪያ መንገድ ይሆናል ማለት ነው። የሚመጣው ነገሮች ማለት ነው በአጠቃላይ ማለት ነው። እኛ ለበጎ ነገር ነው የምናውለው ማለት ነው። ሰው ከመሬት ውስጥ ብረት ያወጣና አንደኛው ቢላው ሊሰራበት ይችላል። እኛ ደግሞ አንዳንድ ሰው ደግሞ የሆነ እንትን ምንድነው ጩቤ ሊሰራበት ይችላል። ሰው ወጋበታለሁ ብሎ እኛ ደግሞ ማጭድም መዶሻም አድርገን ልንጠቀምበት እንችላለን። ሌላው ደግሞ ጎራዴ ሊጠቀምበት ይችላል። አጠቃቀማችን ነው የሚወስነው። ቲክቶኩንም በሉት የትኛውንም ቴክኖሎጂ ብትሉት ወላሂ ከተጠቀማችሁበት ትጠቀሙታላችሁ። ኤአይንም እንደዛው አርቲፊሻል ኢንቴሊጀንስንም እንደዛው ለማለት ፈልጌ ነው። አይ ቲንክ ለሰላምታ ላይ የገባሁት አይ ቲንክ የተማማራችሁ ነበር መሰለኝና ኡስታዝ ጥያቄ ነበር ለማስተናገድ በተያያዘ ስለሆነ ነው። ብዙ ጊዜ በጣም ትደክማለህ። ሀቂቃ እንትን ላይ የምትጽፋቸው ጽሁፎች በደንብ በሁላችንም እናያለን። ፌስቡክ ለም እንዲሁም ደግሞ ቴሌግራም እንትን ላይ በጣም የሚሰሩ ስራዎች አሉ፣ በጣም የተደከመባቸው ማለት ነው። ሁሌ እኔ የማስበው ነገር ነው። አጋጣሚ ስላገኘው ነው እድሉ። እነዚህ ስራዎች አንተ የደከምክባቸው ስራዎች ብዙዎቹ በተለይ አረብ ሀገር ያሉ እህቶች ወንድሞችን በተለያየ አጋጣሚ ስራ የሚበዛባቸው ሰዎች ብዙዎቻችን እንዲሁም ስናነብ ይነስረናል እኮ ከጽሁፍ ጋር በጣም እንትን አለብን እና እነዚህ ነገሮች በድምፅ ተቀይረው ቢቀርቡ፣ ምክንያቱም ስራ እየሰሩ ሰዎች እየነዱም ሊሆን ይችላል፣ ስራዎች እየሰሩም ሊሆን ይችላል። በተደጋገመ ቁጥር ያ ነገር ሲደመጥ ውስጣቸው ይቀመጣል። የተደከመባቸው ስራዎች በድምፅ ተቀይረው ቢሰሩ እዛው በራሳቸው ቻናል ላይ የነቢያት መንገድ ላይ አለ። የነቢያት መንገድ ላይ እኮ እኛ ቲክቶክ ላይ የምናወራው የምንወያየው ነገር እሱ ነው። እንደውም ከምንም በላይ የሚጠቅመው የምንወያየው የምናወራው የሰዎች ጥያቄና መልስ ምናምን ነገር የነቢያት መንገድ ላይ አለ። እዛ ላይ ብትገቡ ሁሉንም ታገኙታላችሁ። እሱንም ወደ ቪዲዮ ሰርታችሁ በዩቲዩብ ያላችሁ ሰዎች ዩቲዩባችሁ ላይ ብታሰራችሁት አንድ ሰው ለአንድ ነፍስ ሰው መዳን ምክንያት ይሆናል። አንድ እሱን አስቡት። ሁለተኛ ነገር ደግሞ ጥሩ ስራዎች ተሰርተዋል ብዬ አምናለሁ። ጽሁፍም የማይወድ ሰው ባይኖር በፒዲኤፍም ተዘጋጅተዋል። ዌብሳይት አለን፣ አፕሊኬሽን አለን፣ መተግበሪያ አለን። ለቻናል የሚሆኑ ነገሮች አሉ። መጽሐፍ ተጽፈዋል። በጣም መጽሐፍ ተሰራጭተዋል ራሱ ማለት ነው። እና ወደፊት ደግሞ አሁን ደግሞ ዋናው ነገር ሪሶርስ ፕሮዳክሽን ነው ማሰብ ያለብን። ተተኪ ትውልድ ማለት ነው። ትውልድ ማፍራቱ ላይ ብንሰራ በጣም ጥሩ ነው ብዬ ነው ማስበው። አሁን የተለያዩ ልጆች የተለያየ ተቋም መበራከቱ ጥሩ ነው። አሁን ለምሳሌ የኢርሻድ ጀማዎች አሉ፣ የቂንዲል ደግሞ አለ፣ ወደ ኢስላም ማህበር አለ። አሁን ልክ እናንተ እንደዚህ እንደምታደርጉት ደግሞ ቲም ፈጠሩ፣ ትውልድ አፍሩ የሆነ ነገር ማለት ነው። የግድ አንድ ቦታ ላይ መሆኑ የሌለበትም። እየሰፋ የንጽጽር ጀማው በጣም እየሰፋ ሲመጣ ጥሩ ነገር አለው። እንደዛ ነው ማድረግ ያለባችሁ። ስራ መስራት፣ ጎበዝ የሆኑ ልጆችን ማበረታታት፣ አይዟችሁ ማለት ያው ትንሽ እንትን ማስቸጋሪ ሶሻል ሚዲያ ትንሽ አስቸጋሪም ስለሆነ አንዳንድ ሰዎች ዲስአፖይንትድ እንዳይሆኑ ተስፋ እንዳይቆርጡ በአንዳንድ ነገር ላይ ማለት ነው። እና ጥንቃቄ አድርጉ፣ አበረታቱ። ሰዎችን ዲስከሬጅ አታርጓቸው።
ከፍከፍ አታደርጓቸው። እንትናቸው ክላስ ያበላሻል። በነገራችን ላይ ከነፍስያ ጋር ይሆናል እና ኪብርያ ይሆናል ወደዛ ማለት ነው። እና ጥንቃቄ አድርጉ። ሚዲያውን ለበጎ ነገር ተጠቀሙበት። በተረፈ ለራሳችሁ ክብር አትጨነቁ። መጨነቅ ያለባችሁ ለዲን ነው። ለዲን ክብር ደግሞ ስትጨነቁ የሆነ ምንድነው ፓሲፊክ ፊገር ስትሆኑ ጥንቃቄ ይፈልጋል ማለት ነው። እኔ አሁን ማንም ሰው ጋር እንትን ማለት አልፈልግም። ለምን እኔን ዲኑን የሚለካው በእኔ ሊሆን ይችላል። ክርስቲያኖች እንደዚህ አይነት እንትን አላቸው አይታችኋቸው ከሆነ። ስለዚህ የምታወሯቸውን ሰዎች ምረጡ፣ አዋዋላችሁ ምረጡ። የምትውሉባቸው ሰዎች እነማን ናቸው አትመላለሱ ራሱ ማለት ነው። እና ጥንቃቄ አድርጉ። ጥንቃቄ ስታደርጉ አንዳንድ ሰዎች ሊናደዱላ ይችላሉ። ግን እኔ እጠነቀቃለሁ። ለምንድን ነው የምጠነቀቀው ራሱ ማለት ነው። የተዋረደ ቦታ ላይ መኖር አልፈልግም። እንትን ማለት ለምን ሰው የሚለካው ዲኔን በእኔ ነው የሚለካው። ቢቻል ዲኔን እንዳላሰድብ በተቻለ አቅም ጥንቃቄ ማድረግ አለባችሁ ማለት ነው። ያንን ነው እኔ የምለው። እንግዲህ ኢንሻአላህ መልካም ነገር ከተናገርኩኝ ካላ ነው፣ ክፉ ነገር ደግሞ ከተናገርኩኝ ከኔና ከነፍስዬ ነው ማለት ነው። ሰው አንድ የማላውቀው ሰው የሆነ ላይፍ ላይ አንድ ሙስሊም ኡስታዝን ጥያቄ ይጠይቃል። ምን ብሎ እንደው ቁርአኑ አጀንዳውን ያመጣው ይሄ ሰው ነው። ይሄ ነው አጀንዳውን ያመጣው። ይሄ ሰው አጀንዳውን ስላመጣ የዚህን ሰው አጀንዳ እኔ ተቀባይ አይደለሁም። መልስም አልሰጠሁትም። እኔ ስሙት በደንብ ግደሉ የሚል ነገር አንድ አይነት ጥያቄን ያስቀምጣል እና ትኩረት የምናደርገው እኛ ጥያቄው ላይ አይደለም፣ ግን መላሹ ኡስታዝ ላይ መላሹ ኡስታዝ አይ ነው ግደሉ አይልም፣ ይልቁንም ተጋደሉ ነው። የሆነ መጋደል አይነት ልክ ይሁዳ ላይ እንዳለው የኛ መጽሐፍ ቅዱሳችን ላይ ተጋደሉ ይላል። ልክ እንደዛ ነው እንጂ መግደል ነው እንደዛ አይደለም የሚል መልስ ሲመልስ ሰማሁትና ሱረቱ በቀራ ምዕራፍ 2 ቁጥር 193 ነው። ቢያንስ ቁጥር ተሳስቻለሁ። ቃላት ነው ያልተሳሳትኩት። ሪፈረንስ ላይ ተሳስቻለሁ። እኔ 193 ላለው ብዬ ተሳስቻለሁ እንጂ የተሳሳትኩት ቃላቱን አልተሳሳትኩም፣ ሀሳቡም አልተሳሳትኩም። ቁጥር ያው ተሳሳታላችሁ። ለምሳሌ ሮሜ 9:5 ላይ ሲል አንድ ሰው ሮሜ ሲል አንደኛ ቆሮንቶስ ሊል ይችላል። ባይብል ላይ ቁርአን ላይም ሱረቱ አሊ ኢምራን ላይ የነበረው እሱ የተለመደ ነገር ነው። የአፍ ወለምታ ይኖራል። እሱ ላይ ከሆነ እርማት መስጠት ይቻላል። ተሳስቻለሁ ብዬ ላወራ እችላለሁ። ሀሳቡ ላይ ግን የተናገርኩት ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ አላህ እያለ ያለው በአላህ መንገድ ተጋደሏቸው እንጂ ግደሏቸው የሚል የለም። አሁን ይሄ ምን አመጣ? ግደሏቸው የሚል ቁርአን ላይ የለም አለ ነው ያለው። እኔ እንደዛ አለው። ምክንያቱም ሳብራራ ሱረቱ ተውባ ምዕራፍ 9 ቁጥር 35 ላይ ያለውን ሳብራራ ነበር። አጋሪዎችን ባገኛ ስፍራቸው ግደሏቸው የሚለው ኤክሰፕሽናል ነገር እንደሆነ ከምን አንጻር እንደተነገረው ለሳብራራ ነበር። ሙሉ ግን ከካፊሮች አይደለም ማግኘት ያለባችሁ። አሚራ ቤት ከነበረች ከአሚራ ነው መጀመሪያ መቀበል የነበረብን። ልጁ ለፖለቲካ ላይ የተሰራው መልስ አልሰጠሁትም። ለምን እየዋሸና ያለው? እኔ ቁርአን ግደሏቸው አይልም አይደለም። በአላህ መንገድ ግደሉ የሚለው ቁጥር 191 ላይ ቆዋል። ነገር ግን 193 ላይ ያለውን የሐሰት ክስ የሆነ ፖለቲካ ሲሰራ ስሙት። አስታንዲ ስሙትና የተወሰነ ነገር እንበታለን። አሁን ያንተ ወደ ኢስላም እንድትመጣ ማድረግልህ ዳዋ ራሱ ጃር ነው፣ ፍሬሽ ነው። ያደረኩ ያለው እየታገልኩኝ ያለሁት እየተጋደልኩኝ ያለው ተጋድሎ ነው እንጂ ድብድብ አይደለም። እስኪ ሰላም ተጋዘሉ አንድ ነገር ነው። አሁን እያወራ ያለው ቦታ ላይ ግደሏቸው ይላል። ግደሏቸው ይላል። አሁን ያረው ጥቅሱ 190 ልብ አድርጉ ያጀማ 193 ላይ ያለውን ጥቅስ ግደሏቸው ነው የሚለው ሲለኝ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ስለዚህ አሁን አውጣና አንተ እስቲ አንብበው። ምንድነው የሚለው 193 ላይ ያለው? አንድ ሰው ይፈትና ይየው ጥቅሱ። አንድ ሰው ከመካከላችሁ አማርኛውን አንብቡላቸው። ግደሏቸው ነው ወይስ ተጋደሏቸው ነው የሚለው? እስቲ አንብቡ። አንድ ሰው ደስ ያለ ሰው አላችሁ? ያጀማ አላችሁ? አንድ ስልክ ነው ያለኝ፣ አይመቸኝም። የሚችል ሰው አይ ሌሎቹ ነው ግደሏቸው ነው የሚለው ተጋደሏቸው 193 ላይ ሱረቱ በቀራ ተጋደሏቸው ወቃቲሉሁም ነው የሚለው። ታዲያ እኔ ምን ተጋደሏቸው ነው የሚለው? ገደሏቸው የሚል የለም እያልኩኝ ነው ያለሁት። እኔ ጥቅሱ ላይ የለም፣ እንደዛ የሚለው ላይ የለም ነው ያልኩት። ስሙ ለምሳሌ ባይብል ላይ ስትመለከተው ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል።
ግደሏቸው ነው እንጂ የሚለው ገደሏቸው አይልም ጥያቄ ገብቷቸዋል መላቸው ጥቅሱ አይልም ነው ያልኩት እንጂ እኔ ቁርአን ላይ ገደሉ የሚል የለም አላልኩም። እሱ ልጁ የሰራው ምንድነው ለፖለቲካው ቁርአን ላይ ገደሉ አይልም። ከዛ በኋላ ምን ያደርጋል 191 ያነባል። 191 ላይ ይኸው ገደሉ የሚል ቁርአን ላይ አለ፣ ግን እሱ ግን የለም እያለ ይዋሻል ብሎ ፖለቲካ ሰራ ማለት ነው። ግን 193 ላይ ተጋደሏቸው ነው የሚለው። ተጋደሏቸውና ግደሏቸው ማለት ይለያያል። አንደኛው ኦፌንሲቭ ነው፣ አንደኛው ዲፌንሲቭ ነው። ግደሏቸው ማለት ማጥቃት ነው። ይሄኛው ግን ተከላክሎ ከዛ በኋላ ድንበር አልፎ ከመጡ ድንበር ኃላፊዎች ላይ ድንበር የምታልፉበት ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው የሚሉት? እኔ የአላህ መልእክተኛ መሆኔ ከአላህ በስተቀር በሀቅ የሚመለክ አምላክ እንደሌለ ዘካን እስኪሰጡ ድረስ ምን በሏቸው ይላል። ግደሏቸው ከሆነማ ማስገደድ ነው የሚሆነው። ተጋደሏቸው ነው የሚለው። መጋደልና መግደል ልዩነት አለው ነው። ፋይትና ኪሊንግ፣ ፋይቲንግ እና ኪሊንግ ልዩነት አላቸው። ይሄ ማለት ነው። ይሄ በዚህ ደረጃ ራሱ ከኡስታዞቻችን ጋር ስንነጋገር የቃላት ልዩነት እንጂ የትርጉም ልዩነት ምንም በመካከላችሁ ምንም ነገር የለም ብለው በስርዓት ከአንድ ወንድም ጋር ካነሳው ከካፊሩ አጀንዳውን ተቀብለው ከጠየቀው ጥያቄው ጋር በስነ ስርዓት ያለፈ ነገር ነው። የዛሬ 6 ወር 7 ወር አካባቢ ላይ በስነ ስርዓት አውርተንበት በሰላም እንትን የተባለ ነው። አሁን እንደ አዲስ የተነሳው ነገር ምንድን ነው? ልክ አጀንዳ እየተቀበሉ እያስተላለፉ ዝም ሲባሉ ወደ አደባባይ ላይ መጡ። እኔ አደባባይ ላይ ለማውራት እንኳን ፍላጎቱም አልነበረኝ ነበርና ከዛ አንጻር ነው አይ ቲንክ ስራ ያለበት ሰው ስራ ላይ ነው የሚያተኩረው። ኢንሻአላህ አይ ቲንክ እንደተመለሰላችሁ ተስፋ አለኝ። ሌላ ነገር እናውራ ማለት ነው። እኔ በተረዳሁት ምናልባት የኔ አረዳድ ሰውየው መነሻ ያደረገው ኡስታዙ ነው አለ ማለት አታክ ማድረግ የፈለጉት ሰው አለ። ምክንያቱም ዳዕዋውን መምታት ይፈልጋሉ። አንድ እሱ ነው። ሁለተኛ ደግሞ ንግግርህ ላይ ማለት ነው ለምሳሌ ቃላቱን ተሳስተህ ቁጥሩን ትክክል ብትሆን እንደውም የከበደው እሱ ነበር አይደል እንዴ? ሀሳቡ ላይ ትክክል ሆነ ቁጥር መሳሳቱ ግን ችግር የለውም። የቤት ቁጥር ተሳስተህ ቤት ውስጥ ያሉትን ሰዎች የቤቱን ሰዎች ትክክል መሆናቸውን እነከሌ ናቸው ብለህ መናገርና የቤት ቁጥር መሳሳት እንትኑ ልዩነት አለው አይደል? የቤት ቁጥሩን አውቀህ ግን የቤት ውስጥ ያሉትን ሰዎች አለማወቅ ችግር ነው። እና ከዛ አጀንዳ እያመጡ እዚህ ነገሩን እንትን ለማለት የሚፈልጉትን ሰዎች ግን በዚሁ አጋጣሚ ሊያፍሩ ይገባል። ሀቂቃ ማለት ነው። አጀንዳ ሲሰጣችሁ አምጥታችሁ እዚህ ከምታወቁት ሌላ ስራ ብትሰሩ ይሻላል። ሀቂቃ ይኸው እውነታው እንደዚህ ነው። እንግዲህ ሰማን እኮ በጆሯችን። ከባለቤቱ ነገሩን መረዳት ሲኖርብን አንዳንዴ ጫፏን ይዘን ዝም ብለን ክር እየሰፋን የቆየን ሰዎች ተርትሩት፣ ይህንን ነገር ፍቱትና ወደ ሌላ ጉዳይ። አይ እኔ እኮ እንትን እኮ የካፊር አጀንዳ ሲሆን አላወራቸውም እኔ ለዛ ነው ማቃጠላቸው። ማቃጠል ነው ደስ የሚለኝ ራሱ። ገድል ስትለው እና መግደልና መጋደል ልዩነት አለው ብለህ ስትል፣ መግደልና ገድል ብለህ ስትለው ፕሪሰፖስት የሆነ አንደርስታንዲንግ አለ። ፕሪሰፖስት የሆነ አንደርስታንዲንግ ምንድን ነው? ገድል ሲባል ኦርቶዶክስ ጋር ነው ገድል ድርሳም ምናምን። አሁን የቁርአን ደራሲ ማን ነው? እስቲ አንተ ልጠይቅ። የቁርአን ደራሲ ማን ነው? የቁርአን ደራሲ ማን ነው? ኦተሩ እየጠየቁ ነው። አንተ የማለዳ ወይ የቁርአን ደራሲ ማን ነው? ኦተሩ አላህ ነው። የቁርአን የማን ድርሰት ነው? የራሱ የአላህ። ኦኬ የማን ድርሳን ነው ቁርአን? ድርሳንነቱ ማለት ተደራሽነቱ ድርሳን ማለት እንትን ነው ራሱ ድርሳን እንዲሆን አማርኛ ላየው። ለዛ ነው የኔን አማርኛ አንድ ሰው ካልተረዳው እኔ ባለቤቱ እኔ ነኝ። ያልገባህን ነገር እኔን የጠየቀው ግልጽ አድርገው አማርኛውና ድርሳን ማለት እና ድርሰት ማለት ልዩነት የላቸውም። ገብቶሃል? አሁን ማለት ነው አሁን እኔ ቁርአን ያላ ድርሳን ነው ብዬ ብናገር ቶሎ ሰው ጭንቅላቱ ላይ የሚመጣው ምንድን ነው? የኦርቶዶክስ ገድልና ድርሳን የሚባላሉ እነሱ መጽሐፍት ናቸው። እሱ ቶሎ የሚመጣለት ካኒ ማጅን ፕሪሰፖስት የሆነ አንደርስታንዲንግ አለ። መቅደመ ልባዊ መርዳት አለ። እኔ ማወራው አማርኛ ምንድን ነው ብለህ ነው መጠየቅ ያለብህ መጀመሪያ ማለት ነው። አብዛኛውን ሰው ላይገባው ላይ ይችላል። የመጣውበት ባክግራውንድ ነው። አማርኛ እና ግዕዝ ለሙዳይ ቃላት ለቃላት ቅመራ ግብአት ነው ብዬ አምናለሁ። እና አንዳንድ ጊዜ የምትጠቃው ለምሳሌ ቅበተ ኢስላም ምንድን ነው? ቅበተ ኢስላም አቃቢ ኢስላም ምንድን ነው? ገብቷል? ግዕዝ ነው ቋንቋው
አሁንም ይህንንም አቃቤ ሲባል አቃቤ ሕግ ነው የማውቀው። ስለዚህ አቃቤ እንዴት ይላል ብሎ አንድ ሰው ላይ ይችላል። እውቀቱ አፖሎጂቲክስ የሚለውን ቃል የሚተካ ነገር ነው። እኔ ቁርአን ላይ ያለው ነገር ገድል ነው ብዬ ስናገር ልክ ኦርቶዶክሶች ገድል በሚሉበት ሂሳብ አይደለም። ኢቭን ይሁዳ 1:3 ስጠቅስ ራሱ ያኔ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ነው የሚለው። ለቅዱሳን አንድ ጊዜ ቅዱሳን እነማን ናቸው? ኤፌሶን 3:7 ላይ ቅዱሳን ነቢያትና ሐዋርያት ነው። ብሉይ ኪዳን ላይ ያሉ ሰዎች ኦፌንሲቭ ጦርነት ያደርጉ ነበር። ኦፌንሲቭ ዲፌንሲቭ ማን ነው? ዲፌንሲቭ ፋይት ያደርጉ ነበር። እንግሊዝኛውን ብትመለከቱት ባትል ይለዋል። ገድል ማለት ባትል ማለት ፋይት ይለዋል። ሱረቱ በቀራ ምዕራፍ ላይ ቁጥር 193 ላይ ፋይት ነው እንግሊዝኛው ላይ የሚለው። 191 ደግሞ የሚለው ደግሞ ምንድነው? ኪል ነው የሚለው። ኪልና ፋይት ምንድን ነው ልዩነቱ? ፋይት ማድረግ ማለት ነው። ፋይት እኔ ካሁን ፋይት እያደረግኩኝ ነው ብለህ ብትል እየተጋደልኩኝ ነው ትላለህ። ፋይት እያደረግኩኝ ነው እያልክ ነው የምትለው ራሱ ማለት ነው። እና ሰፋ ያለ ነገር ያለው ነገር ነው። ሊንጉስቲካል አፕሮች አለው የሚያስፈልግ ነገር ማለት ነው። እና ከዛ አንጻር ነው አይ ቲንክ ሚስ አንደርስታንዲንግ ነው። በወቅቱ አጀንዳው ከሌላ አካል ስለመጣ ከካፊር ስለመጣ አይ ቲንክ አንድ እንትን ቆይ አንደኛው ሞባይል ላምጣና ላሰማችሁ ከማን እንደሆነ አጀንዳው የመጣው መጀመሪያ አንዴ ጠብቁኝ። ሰማራል አሰማችሁ ስሙ አጀንዳው ከየት እንደመጣ አንድ የማላውቀው ሰው የሆነ ላይፍ ላይ አንድ ሙስሊም ኡስታዝን ጥያቄ ይጠይቃል። ምን ብሎ እንደው ቁርአኑ ላይ እኮ ግደሉ የሚል ነገር አለ አይነት ጥያቄ ያስቀምጣል። እና ትኩረት የምናደርገው እኛ ጥያቄው ላይ አይደለም፣ ግን ምላሹ ኡስታዝ ላይ ምላሹ ኡስታዝ አይ ነው ግደሉ አይልም ይልቁንም ተጋደሉ ነው። የሆነ መጋደል አይነት ልክ ይሁዳ ላይ እንዳለው የኛ መጽሐፍ ቅዱሳችን ላይ ተጋደሉ ይላል። ልክ እንደዛ ነው እንጂ አያችሁት? እኔ ያልኩት ምንድነው አንቀጹ ተጋደሉ ነው እንጂ የሚለው ግደሉ አይልም። ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ይሄ ልጅ ነው እንግዲህ ለመጀመሪያ አጀንዳውን ያመጣው። ግደሉ አይልም ቁርአን ብሎ ይናገራል አለን የሚለኝ የከሰሰኝ ፎልስ አሊጌሽን ነው። አስቡት። እኔ እያወራ ያለሁት ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ያለውን ነው። አዳምጡት። ነው እንደዛ አይደለም የሚል መልስ ሲመልስ ሰሞትና አስታንዲ ስሙትና የተወሰነ ነገር ኔትወርክ ነው ወይ ኔት ነው እኔ ጋር ነው ወይስ ያለ? ኦ ኔትወርክ ነው ሰማለ ኡስታዝ። አይ ኔትወርክ ነው። አንደኛው ሞባይል ላይ ኔትወርክ ስላለ አንድ ይጠብቁት። አመጣ ቆይ ይቅርታ አፎን እሺ ራሱ አንድ የማላውቀው ሰው የሆነ ላይፍ ላይ አንድ ሙስሊም ኡስታዝን ጥያቄ ይጠይቃል። ምን ብሎ እንደው ቁርአኑ አጀንዳውን ያመጣው ይሄ ሰው ነው። ይሄ ነው አጀንዳውን ያመጣው። ይሄ ሰው አጀንዳውን ስላመጣ የዚህን ሰው አጀንዳ እኔ ተቀባይ አይደለሁም። መልስም አልሰጠሁትም። እኔ ስሙት በደንብ ግደሉ የሚል ነገር አለ አይነት ጥያቄ ያስቀምጣል። እና ትኩረት የምናደርገው እኛ ጥያቄው ላይ አይደለም፣ ግን ምላሹ ኡስታዝ ላይ ምላሹ ኡስታዝ አይ ነው ግደሉ አይልም ይልቁንም ተጋደሉ ነው። የሆነ መጋደል አይነት ልክ ይሁዳ ላይ እንዳለው የኛ መጽሐፍ ቅዱሳችን ላይ ተጋደሉ ይላል። ልክ እንደዛ ነው እንጂ መግደል ነው እንደዛ አይደለም የሚል መልስ ሲመልስ ሰማሁትና ሱረቱ በቀራ ምዕራፍ 2 ቁጥር 193 ነው። ቢያንስ ቁጥር ተሳስቻለሁ። ቃላት ነው ያልተሳሳትኩት። ሪፈረንስ ላይ ተሳስቻለሁ። እኔ 193 ላለው ብዬ ተሳስቻለሁ እንጂ የተሳሳትኩት ቃላቱን አልተሳሳትኩም፣ ሀሳቡም አልተሳሳትኩም። ቁጥር ያው ተሳሳታላችሁ። ለምሳሌ ሮሜ 9:5 ላይ ሲል አንድ ሰው ሮሜ ሲል አንደኛ ቆሮንቶስ ሊል ይችላል። ባይብል ላይ ቁርአን ላይም ሱረቱ አሊ ኢምራን ላይ የነበረው ስለሱ የተለመደ ነገር ነው። የአፍ ወለምታ ይኖራል። እሱ ላይ ከሆነ እርማት መስጠት ይቻላል። ተሳስቻለሁ። እጣ ፈንታው
ካንተ ዘንድ ያለው ያኒ እንደ ሐቁል ሙስሊም ማለት ነው። ኢለም ተንፈው ፈላ ተዱረሁ አሉ። መጥቀም ባትችል አትጉደው። ማስደሰት ካልቻልክ አታስከፋሉ። ማወደስ ካልቻልክ አታውግዝ። ይሄ መጨረሻ ከአንተ ዘንድ አንድ አማኝ ሊሆን የሚገባው ግዴታ ነው። ይህ አጥር ነው። እኔ ወላሂ ግርም ይለኛል። ይመጣና ልብ ይሰብራል። አንዱ ይመጣል አማና ተሰጥቶት ልክ አረብ ሀገር ያሉ እህቶቻችን የሚሰራውን ጉድታ ያላችሁ ስንት ሚሊዮን ብር አድርስልኝ ተብሎ ላጥ ይላሉ። 3 ልጅ 4 ልጅ ወልደው እሷን አረብ ሀገር ይሰዳል። ሀብት ንብረቷን እጥፍ ያደርጋል። ይህ እኮ ከባድ ነው። አላህ በዚህ ልክ እምነት ማጣት ከባድ ነው። በዚህ ልክ ሰው መበደል ከባድ ነው። አንድ ካፊር የሆነ ነገር ብታደርገው ያሳያል። እንደ ክፉ በሽታ እስከ 7 ቤተሰብ ይወራሃል። ለምንም ስለማይጨንቀው ደካማ በመሆኗ ምንም አታደርገኝ፣ ምንም አያደርገኝም። አሁን ምንም ላያደርግ ይችላል። ወላሂ በፍጡራን መካከል ያለችን ዙልም አላህ ይጠብቀን። በህይወቴ እንደዚህ የሚያስፈራኝ ነገር የለም። አላህ እኮ ተክዶበት አምፀ ነው አስቡት ይቅር ይላል። አላህ ሱብሓነሁ ወተዓላ በባሪያዎች መካከል ያለውን ጉዳይ ግን አያገባኝም ነው ያለ። ግልጽ ነው። እዚሁ ጋር ፋይላችን ዘግተን መሄድ አለብን። አፉ ተባብለን እኔንም እናንተንም የሚያስፈራ ጉዳይ በፍጡራን መካከል ያለ መዘላለም መበዳደል፣ በክብርም በሉት በሀብትም በሉት በምንም በሉት በምንም በማንኛውም እዚህ ጋር ፋይሉን ዘግተን መሄድ አለብን። እንዴ የሰው ልጅ መልካም ነገር እንዳለቀበት ቁጭ ብሎ መልካምን የሚሰራ ሲያጣለው ሽሟል ምን ይባላል? የሰው ልጅ እኮ የክፋቱ እኮ አንሊሚትድ የሆነ ክፋት እኮ ነው ያለው። አልተራ ፕሮማክስ የሆነ ተንኮል እኮ ነው ያለን። ያ አላህ እንደው አንዳንድ ጊዜ ወደ ራሳችን ነው እህት ወንድሞቼ ማሰብ ያለብን ነገር እኮ አንድ አማኝ ወንድም እኮ ከነፍሳችን በላይ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ አማኝ ወንድም ብናቀው ኑሮ ከነፍስ በላይ ነው፣ ከነፍሳችን በላይ ነው። ኢብኑ አባስ ሌሎችም ሰለፎች ከነፍስ በላይ እንደሆነ ኢብኑል ቀይም ሌሎችም ገልጸውታል። አላሁ ሷሊህ ኸይሩ ሚን ነፍሲ ካሉ ኢብኑል ቀይም መልካም ወንድም ከነፍስ በላይ ነው። ሊአነ ነፍሰ ለአማረቱ ቢሱአሉ አው ከማ ቃል ረሂመሁላህ። ምክንያቱም ነፍስ በመጥፎ ታዛለች። ወልአኹ ሷሊህ ለአምሩ ኢላ ቢልኸይር አሉ። መልካም ወንድም በመልካም እንጂ አያዝህም አሉ። ከዛሊከ ሰለፎችም ቤተሰብን ከመገናኘት የስጋ ዝምድና ቤተሰብ ከመገናኘት የዲን ወንድሞችን መገናኘት ይበልጥብኛል፣ እነሱ ማግኘት ለእኔ በላጭ ነው አሉ። ከሆነ ቦታ ደርሼ ብመጣ ቤተሰብ እንኳን ደህና መጣ ብለው ዱንያዊ ነገር ሊያሳስባቸው ይችላል። ዱንያዊ ነገር ይጠይቁኛል አሉ። በአላህ ሱብሓነሁ ወተዓላ የእምነት ገመድ ያገኟቸው የሌላ እህት ወንድሞቼ የሌላ ወንድሞቼ ግን ከቤተሰብ በተሻለ መልኩ ለእኔ ዱዓ ያረጉልኛል፣ ከነፍሴ በተሻለ መልኩ ለእኔ ዱዓ ያረጉልኛል። በሩቅ ሆኖ አሉ ጀነት ነው የሚመኙልኝ አሉ። አማኝ ከነፍስ በላይ ነው። ስለዚህ ከቻልን ማለት ነው ብሔር፣ ቋንቋ፣ ዘር፣ ቀለም ምናምን ወዘተ ምናምን ሳይገድበን በየትኛውም ቦታ መልካም አጋጣሚዎችን ተጠቅመን የዲን እህት ወንድም እናፍራ። ከማ ቃለ ሐሰኑ አልበስሪ ረህመቱላህ ዐለይህ እስተክሲሩ ሚን አስዲቃኢ አልሙእሚኒን አው ከማ ቃል ፈኢነ ሊኩሊ ሙእሚኒን ሸፋዓተን የውመል ቂያማ ይላሉ። በየትኛውም ቦታ ላይ አማኝ እህት ወንድሞቻችሁን አብዙ። አማኝት እስላማዊ ወንድማማችነት መስርቱ፣ አብዙ ይላሉ፣ ቀጥሉ ይላሉ። ለምን ሲባል ፈኢነ ሊኩሊ ሙእሚን
ሸፋዓትን የውመል ቂያማ ነገ የቂያማ ቀን ላይ እያንዳንዱ አማኝ የዲኑ ወንድም አለው ሸፋ የሚሆነው ምልጃ የሚሆነው አለ። هذه التجارة لن تبور ይህ ነው ትርፋማ የሆነ ንግድ። ከዛ ውጭ ግን እንደው 24 ሰዓት አማኝን በምን ልጉደው፣ ወንድሜን በምን ልጉደው፣ በምን ልቡን ልስበረው የንፍቅና ምልክት ነው። የንፍቅና ባህሪ ነው። አይተን ከሆነ ሙናፊቆች ሁሌም ቢሆን አማኝን ተክ ያደርጋሉ። ከይሁዳ ከነሷራ ጋር አብረው ሚቹዋሊዝም ህብረት ይፈጥራሉ፣ ጠቅ ያደርጋሉ። ሀታ ድፍረታቸው ከሆነ ነቢያችን አለይሂ ሰላቱ ወሰላም ዕዲድ ያሉ እኮ ናቸው። ሙናፊቅ ብሎ ማለት ነቢያችን አለይሂ ሰላቱ ወሰላም የፍትህ ተምሳሌት የሆኑትን አይደለም ላማኙ ኢአማን ያለ ሆነው ፍትህን አትረፍርፈው ያሳዩትን ነቢያችን አለይሂ ሰላቱ ወሰላምን ዕዲል አስተካክል ያሉ ናቸው። የነሱን አካሄድ፣ የነሱን ሚንሃጅ፣ የነሱን አቂዳ ያዛለ አላህ ቀልባችን ያስተካክለው። አላህ ሱብሓነሁ ወተዓላ ውስጣዊም ከሆነ ውጫዊ ከሆነ ኒፋቅ አላህ ሱብሓነሁ ወተዓላ ይጠብቀን። ከባድ ነው ወንድሞቼ፣ ከባድ ነው። ያስመሳይነት ይህ ንፍቅና የሚባለው ነገር ከባድ ነው። ኢብኑ ተይሚያ ረሕመቱላህ አለይሂ ከፊል ሰዎች አሉ ባዱና ምስለ ዙባብ ከፊል ሰዎች እንደ ዝንብ ናቸው አሉ። መልካም ሰዎችን ሄደው መነጀስ ይፈልጋሉ። የተከደነው ቁስላቸውን ማመርቀዝ ይፈልጋሉ። እንዲያመረቅዝ ሄደው መነጀስ ይፈልጋሉ። እንዲህ መሆን የለበትም። አይሳሳቱት ነቢያችን አለይሂ ሰላቱ ወሰላም ብቻና ብቻ ናቸው። እሳቸው በወህይ የተጠበቁ ስለሆነ ማንኛውም ነገር ከስሜታቸው አይናገሩም። ከማ ቃል አዘ ወጀል ወማ የንጢቁ ዐኒል ሀዋ ኢላ ወህይ ዩሃ፣ ከስሜታቸው አይናገሩም፣ ከልብ ወለድ አይናገሩም። ከአላህ ሱብሓነሁ ወተዓላ የሚወርድላቸው መለኮታዊ ራእይ ቢሆን እንጂ ከነብዩ ውጭ ያለ ግን ሊሳሳት ይችላል። ያነ ስህተቱ ደግሞ ሆን ብሎ አይደለም። ስህተት ሁለት አይነት ነው። ለምሳሌ ያክል አርራህማኑ ዐለል ዐርሽ እስተዋ የሚለውን እስተውላ ብሎ ተዊል አደረገው። ይሄ እያወቀ ይሄ ተዊሉ ራሱ ምንድን ነው? ተዊሉ ትርጉሙ ማለት ነው የጥመት ተግይር የማድረግ የመቀየር ነው። ነገር ግን አንድ የቁርአን አንቀጽ ይዞ እንደዚህ የሆነ ልክ አለ አይደለ ራሲኽ ባልሆነ መልኩ ለመልካም ነገር ሊተረጉመው ይችላል። ለመልካም ነገር ማለት ነው። ተዊል ሁለት አይነት ነው። ስህተት ሁለት አይነት ነው። ከመልካም አንግል ተነስቶ ሊናገር ይችላል። አንድ ሙጅተሂድ የሆነ ዓሊም ለምሳሌ ያክል እነ ኢማሙ ነወዊ እነ ኢብኑ ሐጀር እነሱም መሰል እንግዲህ አንጋፋ ዓሊም ናቸው። አንጋፋ የሐዲስ ዓሊም ናቸው። በአንዳንድ ነገር ተሳስተዋል። ያሰታቸው ግን ኩፍር ላይ ያደርሳቸው። የሱና ዑለሞች ረሂመሁላህ እያሉን ያለፏቸው እንደ ቃይዳ ምን ይዘው ነገር አልካቲቡ የግሉጥ ወልሙተከሊም ዩኽጢ፣ የሚጽፍ ሰው ይሳሳታል። ኤዲት የሚባል ነገር እኮ የመጣው ስለምንሳሳት ነው እኮ። እንዲሁ በዘመናዊ መልኩ እንኳን ወይም ደግሞ ምንድነው በጽሁፍ ደረጃ ስናመጣው ወልሙተከሊም ዩኽጢ፣ ተናጋሪ ደግሞ ይሳሳታል። አፋቱል ሊሳን የሚባል ነገር አለ፣ የምላስን ልጫ። ሰልማንን አሁን በዚች ላይ እንኳን ብትቆጥር 1000 ስህተት ታወጣለታለህ። ከአረበኛ አነጋገሩ ከአማርኛ ማተረጓጎሙ። ይሄ ስህተቱ ግን አቂዳን ለማስቀየር ነው ወይ? ላ አይደለም። አወለን መቃሲድ ሸሪዓ የዲን ፍላጎቱ ምንድነው የሚለውን ነው ኡዙር ተሰጥቶ የሚታለፍ። ፉዳይል ኢብኑ ኢያድ ምን ይላሉ ረህመቱላህ አለይሂ? አማኝ የስሩ ወንሰሐሉ፣ አማኝ አይብን ይሸፍናል ይመክራል። ቢላክስ በተቃራኒ ሙናፊቅ ደግሞ አይብን ያፈነፍናል ወይዓይር ያነውራል ማለት። ይህን ማንም መንገድ የምንከተል
መን ሰተረ ሙስሊመን ሰተረ ላሁ የውመል ቂያማ ኢላ አኺር ልሐዲስ መጥቷል እኮ። አማኝ ከስተቱ ይሸፈናል። አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ ስተቱን ይሸፍንለታል። አንድን ባሪያ ስተት አይሸፍንም። አላህ ሱብሓነሁ ወተዓላ የሱን አይብ የሱን ነውር የሸፈነለት ቢሆን እንጂ ብዙ ሀዲሶች እኮ አሉ። እዚህ እኮ ነው ኢማም አህመድ ረህመቱላህ አለይሂ ይህን የቁርአን አንቀጽ አያይዘው ወሊዓፉ ወሊየስፈሁ አላ ቱሂቡነ አላህ አየግፊረ አላሁ ለኩም የሚለውን የቁርአን አንቀጽ ሲፈስሩ ሳሚሃ ሀካ አሉት። ሳሚሃ ሀካ ወንድምህን ይቅር በል፣ በአንተ ሰበብ ወንድም ተቀጥቶ ምን ይጠቅምሃል አሉ። ምን ይጠቅማል እንዴ? አንድ አማኝ ወንድም በሆነ ክስተት ቢቀጣ ምን ይጠቅምሃል? ምንድን ነው ደረጃን ከፍ የሚያደርገው? ምን ፊርደውሰል አዕላ ትልቁን የጀነት ክፍል ልትሰጥ አማኝ ወንድም ተቀጥቶ? ላ ወላሂ ወሊያፉ ወሊየስፈሁ ነው የሚለው እኮ። አፉ ይበሉ ያስተካክሉ። አማኝን እንደ አካል አልሙስሊሙ ከጀሰድን ዋሂድ አማኝ እንደ አካል ነው ብሎ ማሰብ። መቼም ግራ እጄ ይቆረጥ ቀኝ እጄ ይቆረጥ ብለን ኮምፔርና ኮንትራስት አድርገን እኮ አንዱን አካላችን ወይ የግራ እግሬ ይቆረጥ ወይ ቀኝ እግሬ ይቆረጥ አያስፈልገኝም አንልም እኮ ከአካላችን መካከል ከአንድ አካላችን መካከል። ከዛሊከ ለአማኝም እንደዚህ መሆን አለበት። አልሙስሊሙ ከጀሰድን ዋሂድ ወለይሰ ከጀሰድን በዒድ። አልሙስሊሙ ከጀሰድን ዋሂድ እንደ አንድ አካል ነው። ብዙ ሀዲሶች እኮ አሉ። አላህ ሱብሓነሁ ወተዓላ እኮ ኢነመል ሙእሚኑነ ኢኽወቱን ይላል። አማኞች ወንድማማቾች ብቻ ናቸው አለ። በእነዚህ ወንድማማቾች መካከል የሆነ ክፍተት ቢፈጠር ፈስሊሁ በይነ አኸወይኩም ወተቁላሁ ለዐለኩም ቱርሐሙን። በወንድማማቾች መካከል አስታርቁ፣ ተስተካከሉ። አማኝ ለአማኝ ሊገዳደል ይችላል። አማኝ ለአማኝ ሊጣላ ይችላል። አስተካክሉ፣ አስታርቁ ነው የሚለን። ባልና ሚስት ሊጣላ ይችላል። ወሱልሁ ኸይር አለ። መታረቃቸው፣ አፉ መባባላቸው፣ ይህንን ነገር ለአላህ ሱብሓነሁ ወተዓላ ብሎ መታተዋቸውና መተላለፋቸው ወሱልሁ ኸይር በላጭ ነው አለ። አማኝ ደግሞ አቅለኛ ነውና በላጭን ነገር ይወስዳል። መቼም የሰው ልጅ እምነት እያለ ክደት እንደማይፈልገው ሁሉ ከዛሊከ አላህ ሱብሓነሁ ወተዓላ እቀጣለሁ ያለበትን ነገር ተጠንቅቆ ጀነት አስገባለሁ ያለበትን መምረጥ አለበት። የሰው በተለይ አማኝ አቅሉ ንጹህ መሆን አለበት። ወለቀድ ከረምና በኒ አደም የአደም ልጅ እኮ አላህ ሱብሓነሁ ወተዓላ አልቆታል። ይህ የተላከ ፍጡር መልካምን ነገር ፒክ ማድረግ አለበት፣ መጥፎን ነገር መጣል አለበት። አማኝ እኮ የሚጠቅመውና የሚጎዳውን ለይቶ ያውቃል። ዘፈቀደ ህይወት አይኖርም እኮ። መልካምን ነገር አንሊሚትድ ማድረግ አለብን፣ ገደብ አልባ የሆነ መልካም። አማኝ ከመልካም ስራ አይጠግብም። መጥፎን ነገር ደግሞ ሪስትሪክትድ ማድረግ አለብን። እንደ ጥቅል ባህሪያችን በተለይ ሰለምን የምንል ሰዎች ባህሪያችን ማንነታችንም አብሮ ይስለም። ለዚህ እኮ ነው አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ አለ፣ እናንተ አመናችሁ ሰዎች ሆይ አለ ኢድኹሉ ፊ ስልሚ ካፋ፣ ወደ እስልምና ስትገቡ ጥቅልል ብላችሁ ግቡ አለ። ሰለምቴ ስለሆነ ምን ይሄ ሽሩሩ እኔ አይመቸኝም፣ እንደ ግል እኔ አይመቸኝም ነው አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ አለ፣ እናንተ አመናችሁ ሰዎች ሆይ አለ ኢድኹሉ ፊ ስልሚ ካፋ፣ ወደ እስልምና ስትገቡ ጥቅልል ብላችሁ ግቡ አለ። ሰለምቴ ስለሆነ ምን ይሄ ሽሩሩ እኔ አይመቸኝም፣ እንደ ግል እኔ አይመቸኝም። ሁሌም የፈለገውን ይናገር ነው፣ ከመናገሩ በፊት ይቅራ። የአላህ ሱብሓነሁ ወተዓላን ሐቅ ይወቅ፣ የወላጅን ሐቅ ይወቅ፣ የሙስሊም እህት ወንድሞችን ሐቅ ይወቅ። ለዚህ እኮ ነው በሐዲስ ላይ ምን መጣ? አልሐቁ ሊመን ሰበቅ አሉ። ሐቅ ለቀደመው ነው። ለምሳሌ ያክል አላህ ሱብሓነሁ ወተዓላን በብቸኝነት ማምለክ በሁሉም ባህሪያ በነፍስ ወከፍ ፈርዶል ዐይን የተጣለ ግዴታ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ወዕቡዱላህ ወላ ቱሽሪኩ ቢሂ ሻን፣ ይሄ ግዴታ ነው። ወዕቡዱላህ
ምንድነው ወቀዱ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና ተርቲብ አለው። አላህ ሱብሓነሁ ወተዓላ ወሰነ፣ አዘዘ እሱ እንጂ ሌላን ነገር ላናመልክ። ከዛም በኋላ የወላጅን ሀቅ እያለ እያንዳንዱ ተርቲብ ደረጃ በደረጃ አስቀምጦታል። ስለዚህ ሰለምን የምንል ሰዎች ከኩፍር ወደ ኩፍር ኢንቲቃል ሳይሆን ከክደት ወደ እምነት ነው መሸጋገር ያለብን። ለዛ ነው አላህ ሱብሓነሁ ወተዓላ ምን አለ? ያ አዩሀ ለዚነ ብሎ ነው እኮ ያ አዩሀ ለዚነ አመኑ ብሎ ነው የጠራን። ይድኹሉ ፊ ስልሚ ካፋ፣ ወደ እስልምና ስትገቡ ጨርቅን ማቀን ምናምን ነገር ሳቱ ጥቅልል ብላችሁ ግቡ አለን። ጥቅልል ብለን እንምጣ። አንድ እግራችን ከኩፍር አንድ እግራችን ከእምነት አድርገን ሁለቱንም የተዳቀለ አቂዳ ይዘነዳለን። ይህ አደጋ ነው። እምነትና ክደት በአንድ ልብ ውስጥ አብሮ መቀመጥ አይችልም። ህብረትም የለውም። ተቃራኒ ስለሆነ ተቃራኒ ነው። እሳትና ውሃ፣ ጀነትና ጀሃነም፣ ጨለማና ብርሃን ተቃራኒ ናቸው። ስለዚህ ከሰለም ጥቅልል ብለን ባህሪያችን የሚስለም በአንዳንድ በኩል ሳይ ወላሂ እንደ ነባር ሙስሊም መከረኛ የለም። የማንም እንጋጠ ወጥ ተሸክሞ እሹሩሩ ብሎ አዝሎ እሽኮኮ ብሎ የሚኖር ነባር የዋህ ሙስሊም አለ። ቤተሰቡ አንቀረው የተፉትን እኮ ነው ዛሬ መስዋዕት የሚከፍሉለት ለአላህ ብለው ከየትም ያውቁ እህት ወንድሞች የአላህን ፊት ፈልገውበት ጀነት ነገ አላህ ሱብሓነሁ ወተዓላ በዚህ መልካም ስራ ጀነት ያስገባኛል ብለው ከራሳቸው በላይ ራሳቸውን በስቃይ እያቃጠሉ እኮ ራሳቸውን እንደ ሻማ እያቀለጡ ለሰዎች መብራት የሆኑ ሰዎች አሉ። ለእነዚህ ሙስሊሞች መልካም ነገር ባናደርግ እነሱን ከመጉዳት ግን እንቆጠብ እህት ወንድሞቼ። ከቻል መልካም ሰሪዎች ካልቻልነስ መልካም የሚሰሩትን አብሽር ማለት መውደድ መገደፍ ይህ ሚነል ኢማን ነው። ምን ተሸባቢ ቀውሚን ፈው ሚንሁ እንዳሉት ነብያችን አለይሂ ሰላቱ ወሰለም ህዝቦችን የተመሳሰለ እሱ ከነሱ ነው። አላህ ቃሉ ሰለፍ መልካሞችን ውደድ እንደነሱ መልካም ባትሆን እንኳን ለምን ትንሰቢለህም ወደ እነሱ ትጠጋለህ አሉ። ለምሳሌ ያክል አንድ ሰው ሌባ ጓደኛ ቢኖርም አንድ መልካም ሰው ሌባ ጓደኛ ካለው ምንድነው የሚባለው? በአባባል ምን ይባላል? ከአህያ ጋር የዋለች ጊደር ፈስተምራ መጣች ይባላል። ይህንነቱ አለ። የሰው ልጅ መልካም መስራት ካልቻለ መልካም መሆን ካልቻለ መልካሞችን መውደድ መልካሞችን አብሽሩ ማለት ሌላው ይቀር እኮ በገንዘብ በምን በማንኛውም ነገር ባንረዳ በዱዓ እኮ ምንም ያግደን ነገር የለም። በአላህ እንደ ሁሌም በየሶላታችን ባናስታውሳቸው ይሄ እኔም ስለማልተገብረው ማለት ነው። ግን ምን የሚል አያ ከለታት አንድ ቀን ወይም ደግሞ ከሰዓታት አንድ ቀን ስናስታውስ አላሁ መግፊር ሊልሙእሚኒና ወልሙእሚናት አልአህያ ሚንሁም ወልአሟት እነከ ሰሚዑ ዱዓ ሙጂቡ ዳዋት እያልን ዱዓ ብናደርግ ምንድነው የምንጎዳው? ግልጽ ነው። ነዓም መን ተጀለሰ ታረ ጀዛኩሙላህ ኸይረል ጀዛ አብሮ የተቀማመጠ ከነሱ ጋር አብሮ የተወራረሰ ነው አሉ። ይህንነቱ አለ። ለአማኞች መልካም መመኘት መልካም ነገር እንዲገጥማቸው ጉጉት መኖር መልካም መመኘት አላህ ሱብሓነሁ ወተዓላ እነዛ ከነቢያችን አለይሂ ሰላቱ ወሰላም በኋላ የመጡ ባልደረቦች ይላል ቁርአን ላይ ታሪካቸውን አስቀምጧል። والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان እነዛ ከሷሃቦች በኋላ የመጡት ጌታችን ሆይ ማረን የሚሉ ዱዓ የሚያረጉ ለራሳቸው ولإخواننا الذين سبقونا بالإيمان ለነዛም በኢማን ለቀደሙት ወንድሞቻቸውም ዱዓ የሚያረጉ ናቸው። በቃ ከዱ አንድ ሰው መልካም ነገር የለውም ቢባል የደሃ ነው ቢባል ዱዓ ከማድረግ የሚያግደን ነገር የለም። በቃ ለሙስሊሞች መልካም ነገር መመኘት اللهم اغفر للمؤمنين والمؤمنات الأحياء منهم والأموات ይህን ዱዓ ብናረግ እንደውም አንድ ሐዲስ ሲሐቱል ሐዲሱን ደረጃ አላየሁትም ላኪን ግን ወልማዕናሁ ሶሒህ አንድ ሰው
ይህን ዱዓ ካደረጋሉ አላህ ሆይ አጠቃላይ አማኞችን ማርክ አለ። በአጠቃላይ የአማኞች ቁጥር ምንዳ ይጻፍለታል ተብሏል። هذه تجارة لن تبور ትርፋማ የሆነ ንግድ ነው። ዛሬ እኮ እንዲህ እንዱ አድርግና 1 ሚሊዮን ይሰጣል ቢባል ሰው ሊስገበገብ ከራስ ጀምሮ ልንሮጥ እንሻለን፣ እንጓጓለን፣ እንቅልፍም አይወስደንም። ነገ ቂያማ ቀን ግን አኺራ ላይ ያለው ነገር የተሻለ ስለሆነ በላጭም ስለሆነ ነገ በዚህ ዱዓችን ምክንያት በዚች ሚጥጥየ መልካም ስራችን ምክንያት ከሁር ተራራ የገዘፈ አጅር አላህ ሱብሓነሁ ወተዓላ ቢጽፍልን አንወድም እንዴ? አንወድም ወይ? ይሄ እኮ በዚህ መልካም ስራ ነው ተብለን እንደው ነገ ቂያማ ቀን እኮ በዚህ መልካም ስራ ነው የተሰጠው። ይሄ አይደለም እንደው ከራስ አልፎ ሌሎችንም እንኳን ያስደስታል። ቢላህ አለይኩም ኢዘን የሐቂቃ ሙስሊም እንሆን እህት ወንድሞቼ፣ አፉ ማለት ይቅር ባይነት የሙስሊም መገለጫ ነው። አንድ ማወቅ ያለብን ላጠቃልለው ኢንሻአላህ አፉ በሉኝ ሰዓት አስረዘምኩ። አላህ ሱብሓነሁ ወተዓላ ይቅር ባይና መሐሪ ነው። ነቢያችን አለይሂ ሰላቱ ወሰላም አፉ ባይ ይቅር ባይ ባህሪያቸው ነው። ሹፉ አምላካችን አላህ ሱብሓነሁ ወተዓላ ይቅር ባይ መሐሪ እጅግ አዛኝ እጅግ ሩህሩህ የሚል ስም አለው። ከዛሊካ ነቢያችን አለይሂ ሰላቱ ወሰላምንም ለአማኞች እጅግ አዛኝ ሩህሩህ ናቸው ብሎ ቁርአን ላይ ገልጿል። ከዛሊካ እነሱን የተከተሏቸው ባልደረቦቻቸው ምንድናቸው? ሩሃማ በይነሁም በመካከላቸው የሚተዛዘኑ አለ። ግልጽ ነው። ሩሃማ በይነሁም ዲን الاسلام ዲኑ الرحمة የዝነት ዲን ነው። የዝነት ዲን አንዱ ለአንዱ የሚያዝንበት የሚተዛዘንበት ሀታ እንደ ሰባዊነት እኮ ይሰማናል። እንደ ሰባዊነት እኮ አማኝን የሚሰማው የለም። ኢርሐሙ መን ፊል አርዲ ይርሐሙኩም መን ፊስ ሰማ በምድር ላለ እዘኑ የሰማዩ ጌታ ያዝንላችኋልና የተባለው እነማ ይርሐሙኩም አላህ አርሐማ አላህ ሱብሓነሁ ወተዓላ የሚያዝንላቸው አዛኞችን ነው የተባለለት ዲን ነው። አዛኝነት፣ ይቅር ባይነት፣ መልካምነት የአማኝ መገለጫ ነው። ይቅር ባይነት አፉ ማለት ስንት ወንጀል አለብን እህት ወንድሞቼ፣ እንደው አላህ ሱብሓነሁ ወተዓላ ሰጥቶት ስንት ወንጀል አለብን ከነፍስ ጀምሮ። ኢዘን ይህን ወንጀል አላህ ሱብሓነሁ ወተዓላ እንዲምርልኝ ስፈልግ አወለን ሰዎችን ይቅር ማለት አለብኝ። ይቅር በል ይቅር ትባላለህና ነውና ቀመሩ። ስለዚህ እንላመደው ወንድሞቼ። አላህ ሱብሓነሁ ወተዓላ ለን ተናሉል ቢራ ሐታ ቱንፊቁ ሚማ ቱሂቡን ይለናል። ሙፈሲሮች አይ ላ ተድኹሉል ጀነ ሐታ ቱንፊቁ ሚማ ቱሂቡን ያሉኩ የምትወዱትን ነገር እስካለገሳችሁ ድረስ ጀነት አትገቡም ተብሏል። የምንወደውን ነገር ምክንያቱም ጀነት ውድ ነገር ነችና ነቢያችን አለይሂ ሰላቱ ወሰላም የአላህ ሸቀጥ የአላህ ጀነት ውድ ነች ነው ያለው። ስለዚህ ለዚህ ውድ ነገር ለማግኘት ነፍሳችን የሚወደውን ነገር መለገስ ሸርጥ ነው። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ቱሂቡን አለ። አልቢር ሁወል ጀና መልካምን ነገር አታገኙም፣ ጀነትን አትገቡም የምትወዱትን ነገር እስካልለገሳችሁ ተብሏል። ስለዚህ የምንወደውን ነገር ለግሰን ጀነት ለመግባት መሽቀዳደም አለብን። ፈሊተናፈሱ ሙተናፊሱን ተሽቀዳዳሚዎች ይሽቀዳደሙ ነው የሚለው። ወሰዓሪው ኢላ ምንድነው ኢላ መግፊረቲን ኮና አለ አላህ ሱብሓነሁ ወተዓላ ወደ ጌታችሁ ማርታ ወደ ጌታችሁ እዝነት ተቻኮሉ። ስለዚህ ወደ አላህ ሱብሓነሁ ወተዓላ የሚያቃርበን መልካም ነገር እናዘጋጅ። ፈተዘወዱ ይላል እኮ አላህ ሱብሓነሁ ወተዓላ። ተሰነቁ፣ ብዙ ጉዞ አለብን። ፈኢነ ኸይረ ዛዲ አተቋ ከስንቆች ሁሉ በላጩ ደግሞ አላህ ሱብሓነሁ ወተዓላ መፍራት ነው። ፈተቁላህ መስጠቷቱን ብሎናል። በምትችሉት አላህ ሱብሓነሁ ወተዓላ ፍሩት ብሏል። ኢዘን እኔም እናንተም ሁላችንም በምንችለው አላህ ሱብሓነሁ ወተዓላን እንፍራ። መልካምን ነገር ለማድረግ እንዘጋጅ። ለመልካም ነገር እጩ ካልሆን ለመልካም ነገር እንደው ማለት ለዛ ነገር ላይ የተገው የነቀው ካልሆንኩ ደግሞ መልካም ሰዎችን እንውደድ፣ መልካም ሰዎችን እናበረታታ።
በጥቅሉ መልካምነትን ባህሪያችን እናድርገው፣ ሚንሃጃችን እናድርገው። ይቅር ባይነትን አፉ ባይነትን እንላመደው። ምክንያቱም አላህ ሱብሓነሁ ወተዓላ ወሊአፉ ወሊየስፈሁ ስላለ ተቀራርቦ መነጋገር፣ ሱሉህ ስምምነት፣ መመካከር፣ ተናሱህ መናበብ እንጂ ጎራ ይዞ እንደዚህ ይሄ ያማኝን ባህሪ አይደለም። ያማኝ ባህሪ አይደለም። በተለይ አማኝ የሆነ ጀባቢራ እኔ አልነካም አይነት ላ ያማኞች ባህሪ አዚለቱል ዐለል ሙእሚኒን ነው የሚለው አላህ ሱብሓነሁ ወተዓላ ሱረቱል ማኢዳ ላይ ቁጥር 54 ለአማኞች ተናናሽ የሆኑ ተናናሽነት ተዋዱ መተናነስ ሀያ የሚባለው ነገር እኮ አለ። ይህ ጋጠወጥነት፣ ይህ ማንን መዘለፍ፣ በተለይም ደግሞ የዲን ሰዎችን ዑለሞችን አደራችሁን ሰለፎች እያከ አንቱ ዚል ዑለማ ይላሉ። ዑለሞችን አዛ ከማድረግ ጠንቀቁ። ዓሊሞችን በተለይ ይህ መድኃኒት የሌለው ገዳይ በሽታ ነው ይላሉ። የዑለሞች ስጋ መርዝ ነው ለእናንተ ቃቲል ነው ይላሉ። አውቶማቲካሊ ገዳይ በሽታ ነው ይላሉ። ጥንቃቄ እናድርግ፣ ጥንቃቄ እናድርግ። ለእነሱም እንደው ለካፊርም ግባት እየሆነ መሸጋገሪያ ድልድይ ሴታፑን አናመቻች፣ የክፋትን ኔትወርክ አንዘርጋላቸው። እንደ እስልምና አህሲን ሊመን አሳ ኢለይክ እኮ ነው። መጥፎ ለዋለ በመልካም ዋል ነው እኮ። ይሄ ነው ዲን አልኢስላም መርሁ፣ ይሄ ነው መገለጫ። ነብያችን አለይሂ ሰላቱ ወሰላም ስንትና ስንት ወንጀል የሰሩትን ሰዎች ሲሰልሙ እኮ እንዲህ ሐድ አቁሙብኝ ሲላቸው አንተ ሙተላካ እናንተ ነፃ ወጪዎች ናችሁ፣ አፉ የተባለላችሁ ይቅር ብለናችሁ። ይቅር ባይነት የነብያችን አለይሂ ሰላቱ ወሰላም መገለጫ ነው። ይቅር ባይነትን አስተምረዋል። ምንም በል አኺ የፈለኩ ተበደልኩ በል። እንደ ነብያችን አለይሂ ሰላቱ ወሰላም የተበደለ አንድም ሰው የለም በዚህ ምድር ላይ። እንደ ነብያችን አለይሂ ሰላቱ ወሰላም የተፈተነ የለም። ጀነት ግቡ ብለው ሰዎችን ለሰበኩ ወደ ጀነት ለመሯቸው ወደ ጀሃነም መሄድ አለብን ብለው እንደሳቸው ብዙ መከራን ያሳለፈ ብዙ ፊትናን ተሸክሞ ያሳለፈ የለም። ዛሬ ላይ ደግሞ የሚያጅበው ነገር ሰዎች መልካም ሰዎችን ልክ የነዚህ ሙሽሪኮችን አቂዳ አምጥቶ መልካም ሰዎችን መፈተን ደስ የሚለው አለ። የፊትና መረብ መዘርጋት። ኢማናችንን ፈትሽ፣ ኢማናችንን ፈትሽ እህት ወንድሞቼ፣ ኢማናችንን ፈትሸው። እንዲሁ የስሬ ከእስልምና ጋር እንደው ይገናኝ ይሆን? እስላማዊ ይዘት አለው? አላህ ሱብሓነሁ ወተዓላ የሚወደው ነው የማይወደው ነው? ጥንቃቄ እናድርግ። ዒባዳ የሚባለው ነገር እኮ አላህ ሱብሓነሁ ወተዓላ የወደደው የፈቀደው ያዘዘበት መሆን አለበት። አንድን ነገር ከማድረጋችን በፊት ከመስራታችን በፊት ምን ከማለታችን በፊት ዲን አልኢስላም ይሄን ነገር ሚዛን ሰጥቶታል። ይወደዳል አይወደድም በሸሪዓው ሚዛን ተፈትሾ ማለፍ አለበት። አብዛኛው ሰዎች አይተን ከሆነ ነብያችን አለይሂ ሰላቱ ወሰላም ይመጡና ይጠይቋቸዋል። ይህን ስራ ከሰራው ጀነት የሚያስገባኝ ወይም ደግሞ ጀነት የሚያስገባኝን ስራ ንገሩኝ ይላሉ። መቼም ሰዎችን እያዋረድክ ለዲኑ የሚለፋ ሌት ተቀን የሚጨነቅን በመጽሐፍ በማንበብ ሁለት አይኑ ሰርጀሪ የተሰራን ዑለማ አዛየ ያደረክ ይሄ ጀነት መግቢያ ሰበብ ነው የሚል ሐዲስም ቁርአንም አላቀ ወላ ቋሉ ሰለፍ ወላ። ስለዚህ ጥንቃቄ እናድርግ፣ ጥንቃቄ እናድርግ። በሐሜት የሚጠመድ ሰው፣ ለሰዎች ክፋትን የሚመኝ ሰው ወኹሱሰን ህይወቱን በዚህ የሚያሳልፍ ሰው መልካም ሁስኑል ኺታም አይወፈቅም ይላሉ። ማን? ኢብኑል ቀይም አልጀውዚያ። ሻሃዳውን አላህ ሱብሓነሁ ወተዓላ ገርገራ ላይ ይዘጋበታል ይላሉ። ጥንቃቄ እናድርግ። በቃ መልካም ነገር መልካም ሰው መሆን አቃተን አይደለ? መጥፎ ሰው አንሁን። በቃ ለሰዎች መልካም ነገር መዋል አቃተና መጥፎ ነገር አንዋል። ሰዎችን በሚሰሩት ነገር አብሽር፣ በሚሰሩት መልካም ስራ አብሽር ብሎ ዱዓም ዳዕዋ ማድረግ አልቻልንማ። አውጋጃ አንሁን፣ እንቅፋት አንሁን።